ሰበር ዜና አሜሪካና ኢራን ሁለተኛ ዙር የተኩስ አቁም ስምምነት ለመድረስ ድርድር መጀመራቸው ተነገረ። ሰላም ጤና ይስጥልኝ ክብራትና ክብራን የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልነውን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ወደምንመለከተው ጉዳይ አመራን። ትራምፕ ልዑካቸውን ለድርድር ወደ ፓኪስታን መጓዙን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካቸውን ወደ ፓኪስታን ኢስላማባድ ለሁለተኛው ዙር ድርድር የሁለት ሳምንት የተኩስ አቁም ከመጠናቀቁ በፊት መላካቸውን የተገለጸው። ይህ ንግግር ካልተሳካ ግን አሉ ፕሬዝዳንቱ የኢራን ኃይል ማመንጫዎችም እንደሚወድሙም ዝተዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱንም ነው ያስረዱት። በአሁኑ ድርድር አሜሪካ የምታቀርበው ስምምነት ኢራን የማትቀበል ከሆነ በአገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችም እንደሚመቱ ዝተዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ የኔ ተወካዮች ወደ ኢስላማባድ ፓኪስታን ሂደዋል፣ ነገር ግን ማታ ለድርድር እዚያው ይሆናሉ ነበር ያሉት። አሜሪካ ኢራንን በፓኪስታን አሸማጋይነት ባለፈው ሳምንት ድርድር አድርገው የነበረ ቢሆንም ያለ ውጤት መጠናቀቁም ይታወሳል። በመጀመሪያው ዙር ድርድር የአሜሪካ ልዑክ የተመራው በምክትል ፕሬዝዳንቱ ጄዲ ቫንስ ሲሆን የኢራን ተደራዳሪ ቡድን ደግሞ በአፈጉባኤው መሐመድ ባጋር ጋላቢፍ ተመርቷል። ትራምፕ በዛሬው ጽሑፋቸው እጅግ ፍትሃዊና ምክንያታዊ ስምምነት አቅርበናል፣ እንደሚቀበሉትም ተስፋ አደርጋለሁ ሲሉ ነበር። ተደራዳሪዎቹ ምን አንኳር ጉዳዮችን እንደያዙ ሳይጠቅሱ በደፈና የተናገሩት አክለውም የማይቀበሉት ከሆነ ግን አሉም ኢራን ውስጥ ያሉት እያንዳንዱ የኃይል ማመንጫና ድልድዮች ትመታለች ሲሉም አስጠንቅቀዋል። ንግግሩ የማይሳካ ከሆነ ከእንግዲህ ጥሩ ሰው አልሆንም ያሉት ትራምፕ የአገሪቱ ድልድዮችና ኃይል ማመንጫዎች በፍጥነት ይወድቃሉ፣ በቀላሉም ይወድማሉ ሲሉም ጽፈዋል። ሁለተኛ ዙር ድርድር ሊደረግ ስለመሆኑ እስካሁን ከኢራን በኩል አልተሰማም። የኢራን ምክትል ውጭ ጉዳይ ሚኒስተር ግን ለቀጣይ ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸውን ነው ሮይተርስ የዘገበው። ሌላኛው የዜና ወኪል ኤፒ ያወጣው ዘገባ ደግሞ ድርድሩ ይካሄዳል ተብሎ በሚጠበቅበት ኢስላማባድ ከተማ የደህንነትና ሌሎች ዝግጅት እየተደረገ መሆኑን ያመላክት እንጂ ሁለተኛ ዙር ድርድሩ መቼ እንደሚካሄድ ግልጽ አልሆነም። ኢራን በሆርሙዝ ወሽመጥ ሊያልፉ የነበሩ ሁለት ነዳጅ ጫኝ መርከቦችን መመለሷ ተዘገበ። ኢራን በሆርሙዝ በኩል የሚደረግ ጉዞ ላይ ትናንት በድጋሚ የጣለችውን እገዳ ቀጥሎም የአገሪቱ ጦር ኃይሎች በዛሬው ዕለት ሁለት ተጨማሪ ነዳጅ ጫኝ መርከቦችን በወሽመጡ በኩል እንዳያልፉ መመለሳቸውን ታስኒም የዜና ወኪል ዘግቧል። ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የዜና ወኪል ዘገባ እንደሚያሳየው ሁለቱ ነዳጅ ጫኝ መርከቦች የቦትስዋናና አንጎላን ባንዲራ አድርገው እየቀዘፉ ነበርም ብሏል። በሆርሙዝ በኩል ለማለፍ ፈልገው የነበረ ቢሆንም የኢራን ጦር ኃይሎች በወሰዱት ጊዜውን የጠበቀ እርምጃ አቅጣጫቸውን እንዲቀይሩና እንዲያፈገፍጉ መደረጉንም ገልጸዋል። ኢራን ከጦርነቱ መጀመር አንስቶ ዘግታ የነበረውን ሆርሙዝ አርብ ዕለት ከፍታ የነበረ ቢሆንም አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ እገዳ መጣሏን እንደምትቀጥል መግለጿን ተከትሎ ወሽመጡ በድጋሚ ዘግታለች። በትናንትናው ዕለት በድጋሚ እገዳው ከተጣለ በኋላ ለማለፍ የሞከሩ መርከቦች ከኢራን ኃይሎችም ተኩስ እንደተከፈተባቸው ተገልጿል። የመርከቦች ጉዞ መከታተያ ድረገጽ የሆነው ማሪን ትራፊክ መድረጃም እንደሚያመላክተው አንድ መርከብ በወሽመጡ በኩልም አላለፈም። በርካታ መርከቦች በኦማንና የተባበሩት አረብ ኤሚሬቶች ባህር ዳርቻ መልህቃቸውን ጥለውም እንደሚገኙ መረጃ ያሳያል። ትናንት በወሳኙ መተላለፊያ በኩል የተወሰኑ ጉዞ ተስተውሎ የነበረ ቢሆንም ኢራን ወሽመጡን መዝጋቷን ካስታወቀች በኋላ በከፍተኛ መጠንም ቀንሷል። ፕሬዝዳንት ትራምፕ ኢራን መርከቦቹ ላይ በመተኮስ የተኩስ አቁም ስምምነቱን ጥሰት ፈጽማለች አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በሆርሙዝ ወሽመጥ ጥይት ለመተኮስ ከወሰነች በኋላ የተኩስ አቁም ስምምነቱን ጥሳለች ሲሉ ነው የከሰሱት። ይህ ጥሩ ነገር አልነበረም፣
ወይስ ነበር ወይ ሲሉም በማህበራዊ ሚዲያ ገጻቸው የጻፉት ፕሬዝዳንት ትራምፕ የተተኮሱት ጥይት ያነጣጠረው የፈረንሳይ መርከብና ከዩናይትድ ኪንግደም በተነሳ ጭነት ላይ መሆኑን ገልጸዋል። አሜሪካ ቀድሞውንም ቢሆን ሆርሙዝን መዝጋቷን በመጥቀስም ኢራን በወሽመጡ የሚደረግ ጉዞን ለማድረግ ያሳለፈችውን ውሳኔ ገዳ ሲሉም ጠርተውታል። ሳያውቁም እኛን እየረዱን ነው፣ መተላለፊያው በመዘጋቱ የሚያጡት እነርሱ ናቸው፣ በቀን 500 ሚሊዮን የአሜሪካን ዶላር አሜሪካ ምንም ነገር አታጣም በማለት ጽፈዋል። ኢራን ጦርነቱ ከተጀመረ በኋላ የዘጋችውን የሆርሙዝ አርብ ዕለት ከፍተው የነበረ ቢሆንም እንጂ አሜሪካ መልሳ ኢራን ወደቦች የሚጓዙ መርከቦች ላይ ጣለችውን እገዳ እንደሚቀጥል ከገለጸች በኋላ በትናንትናው ዕለት መልሳ ዘግተዋለች። ከዚህ ውሳኔ በኋላ ለማለፍ የሞከሩ መርከቦች ተኩስ እንደተከፈተባቸውም ገልጸዋል። በዛሬው ዕለት በወሽመጡ በኩል መርከቦችም አለማለፋቸውን መረጃው ያመለክታል። ኢራን በአንጻሩ አሜሪካ ወደ ወደቦቿ የሚደረጉ ጉዞዎችን በማድረግ የተኩስ አቁም ጥሰትን ፈጽማለች ስትልም ከሳለች። የሆርሙዝ ወሽመጥን በድጋሚ የዘጋችው ኢራን የሰላም ስምምነት ላይ የመድረሱ ጉዳይ ሩቅ መሆኑን መናገሯ፣ በተለይም ደግሞ ልኡካን ወደ ፓኪስታን ኢስላማባድ ለላከችው አሜሪካ ምናልባት ሁለተኛው ዙር ድርድርም ላይሳካ ይችላል የሚል በብዙዎች ዘንድ ስጋት ፈጥሯል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋሊፍ ከአሜሪካ ጋር የሚካሄደው ጦርነት ለመቋጨት ከሚደረጉ ድርድሮች መሻሻሎች ቢመዘገቡም ሁለቱ ወገኖች ለመጨረሻ ውይይት ሩቅ መሆናቸውን ነው የተናገሩት። የኢራን ተደራዳሪ ቡድን የመሩት ጋሊብፍ ባለፈው ሳምንት በፓኪስታን ተገኝተው ከምክትል ፕሬዝዳንት ጄዲ ቫንስ እና ሌሎች የአሜሪካ ልኡካን ጋር ንግግር አድርገው ነበር። ይህ ንግግር ያለ ስምምነት የተቋጨ ሲሆን ቀጣይ ዙር ድርድር መቼ እንደሚካሄድ እስካሁን ቁርጥ ቀን አልተቀመጠም። ከዚህ ንግግር በኋላ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚገቡ ጉዞዎችን አግደዋል። ኢራን ከጦርነቱ መጀመር ወዲህ ዘግታ የቆየችውን ወሳኝ የባህር መተላለፊያ ከከፈተች በኋላም የአሜሪካን እገዳ ጸንቶ እንደሚቆይ ትራምፕ ተናግረዋል። በዚህ ያልተደሰተችው ኢራን ትናንት በድጋሚ ወሽመጡንም ዘግታለች። የኢራን ፓርላማ አፈ ጉባኤ ጋሊበፍም ትናንት በመንግስት ቴሌቪዥን ጣቢያ በተላለፈ ንግግራቸው አሜሪካ የጣለችውን እገዳ የተሳሳተ ግምገማና ውሳኔ ሲሉም ጠርተውታል። እገዳው የማያነሱ ከሆነ በወሽመጡ በኩል የሚደረግ ጉዞ በእርግጠኝነት እንደሚገደብ ተናግሬ ነበርም ብለዋል። አሁንም ቢሆን ወሽመጡ በኢራን ቁጥጥር ስር እንደሚገኝም ተናግረዋል። ለሁለት ወይም ለሶስት ቀናት ያህል አሜሪካ ሆን ብላ ከበባ ፈጽማለች። ከበባ ምን ማለት ነው? ሁሉም ሰው ይመጣል ይሄዳል፣ ኢራን ግን አትጓዝም ማለት ነው? እንዴት ያለ የሞኝና የድንቁርና ውሳኔ ነው ሲሉም ጠንከር ባለ ቃላታቸው የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ምክረ ሐሳብ የሞኝና የቂል ሐሳብ ብለውታል። የአሜሪካ ከሆርሙዝ ወሽመጥ ላይ የተጠመዱ ፈንጂዎችን የማጽዳት ዘመቻ ማካሄድ እንደምትፈልግ የተናገሩት ጋሊባፍ ኢራን በጽናት መቆም አሜሪካን ታጋፈጣታለችም ብለዋል። ይህንን እቅድ እንደ ተኩስ አቁም ስምምነት ጥሰት ነው የቆጠርነው፣ እንዲህ አይነት እርምጃ የሚወሰድ ከሆነ ጥቃት እንደምንፈጽም ተናግረናል ሲሉ አቋማቸውንም ግልጽ አድርገዋል። ጋሊባፍ ጦርነቱ ከተጀመረ ወዲህ ከኢራን መንግስት ውስጥ መዋቅር ውስጥ ቁልፍ ሰው ሆነው የወጡ ፖለቲከኛ ናቸው። ባለፈው ሳምንት ኢራንና አሜሪካ በኢስላማባድ ባደረጉት ንግግር ላይም የቴህራን ልኡክ ቡድንን መርተዋል። በቀጣይ በሚካሄደው በሁለተኛው ዙር ድርድርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀድሞ ልኡካቸውን ወደ ፓኪስታን ኢስላማባድ በላኩበት ንግግርስ እኒው ግለሰብ ምን አይነት ሐሳብ ያቀርባሉ የሚለው ደግሞ በብዙዎች አሁን ድረስ ያልተመለሰ ጥያቄ ነው። የኢራን ሚሳኤልና ድሮን ክምችት ከጦርነቱ በፊት ከነበረው በበለጠ ፍጥነት እየሞላች መሆኑን አስታወቀች። የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል አዛዥ የአገሪቱ የሚሳኤልና የድሮን ክምችት በፍጥነት መልሶ እየተገነባ መሆኑን እንዲሁም ወደ ሁለተኛ ሳምንት እየተጠጋ ባለው የተኩስ አቁም ጊዜ ውስጥ የኦፕሬሽናል ዝግጅት መጨመሩን ተናግረዋል። አብዮታዊ ዘብ ግንኙነቱ ያለው ታስኒሚ የዜና ወኪልም እንደዘገበው የሚሳኤልና የድሮን ክምችት እየተሞላ ያለበት ፍጥነት ከጦርነቱ በፊት ከነበረው በላይ እንደሆነ አዛዥ ብርጋዴር ጄኔራል ማጂድ ሙሲቭ ተናግረዋል። አዛዡ በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያ እያሳደግንና እየሞላን ያለንበት ፍጥነት ከጦርነቱ በፊት ከነበረው የላቀም ነው ማለታቸውን ተዘግቧል። ጠላት ለራሱ እንዲህ አይነት ሁኔታዎችን መፍጠር እንደማይችልና ተተኳሾችን ከሌላው ዓለም ክፍል በጠብታ መልክ ለማምጣት ስለመገደዱ መረጃ አለንም ብለዋል።
ይህ የኤሮስፔስ ኃይል አዛዥ መግለጫም የተላለፈው ስፍራው የት እንደሆነ ባልተገለጸ የመሬት ስር የሚሳኤል ተቋም ውስጥ ሆኖ መሳሪያዎችን እየተመለከተ ከሚያሳይ ቪዲዮ ጋር መሆኑን ነው ሮይተርስ የዘገበው። የቪዲዮ ምስሉ ላይ መሬት ስር ባሉ ተቋማት ውስጥ የሚገኙ ድሮኖች፣ ሚሳኤሎችና ማስወንጨፊያዎች የታዩ ሲሆን ምናልባት ኢራን በሁለተኛው ዙር የተኩስ አቁም ስምምነት ተገቢው ድርድር ላይ ካልተደረሰና አሜሪካም እንደዛተችው የኢራን መሰረተ ልማቶችን ማውደም ከጀመረች የጦርነቱ አይነትና መልክ ወደ ሌላ አቅጣጫም ሊዘም ይችላል ይላሉ። ከዚህ በተጨማሪም በተደጋጋሚ መርከቦቻቸው እየተዘጉባቸው የተመለሱትና ከአንድ ወር በኋላ የአውሮፕላን በረራዎችን ማድረግ እንደማይችሉ እየተገለጸላቸው ያሉት የአውሮፓ ህብረት አባል ሀገራትም በዚህ ጦርነት የሆርሙዞች መጠን ለማስከፈት በሚደረገው እንቅስቃሴ ሊሳተፉ ይችላሉ። ይህ ቅጽበት ደግሞ ሶስተኛው የዓለም ጦርነትንም ሊያስነሳ ይችላል ሲሉ የመካከለኛው ምስራቅ ትኩሳት በቀላሉ እንደማይበርድ ይናገራሉ። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። እኒህና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው የያዟቸው መረጃዎች እንዲደርሷችሁ ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። ስላዳመጣችሁ እናመሰግናለን።